አብራሽ ቲናን እዚህ ይዣት እመጣለሁ። ከእኔ ጋር ትኖራለች። ምን እንደምታመጭ አያለሁ። እና ለምን አዝላት አዞርም? እኛ ምን አገባን ታዲያ እንዴ? ዳኒ ምንድነው ያዙ ይልቀቁኛል ክሳ እንዴ? አረ ጽጌ ዝም ብለሽ ይዘሽ ልቀቂ። ከዛ በኋላ ምን እንደሚያመጣ ታየዋለሽ። የምሬ ነው የምላችሁና እንግዲህ ሰሞኑን የጽጌና የዳኒ ጉዳይ በጣም አስቸጋሪ ሁኔታ ላይ ሆኗል። አብርሽና ሩታም ከመጠን ከቁጥጥር ውጭ ሆኖባቸውና ደስታቸውን በደንብ መደሰት እንዳልቻሉ በእነሱ ጉዳይ እንግዲህ ጠዋትም ማታም ስራ አድርገው ሀሳብ ይዘው ቁጭ ብለው እያወሩበት እንደሆነና በጣም እንደተቸገሩ እየተናገሩ ይገኛሉ። ይሳቅም አለበት ማለት ነው። ምንድነው የተፈጠረው ነገር? እንግዲህ ዳኒ ወደ ዱባይ ሲሄዱ ሁሉም ተስማምተው ተግባብተው ጓደኛ ማቾች ናቸው። ፕሮግራማቸውን አውጥተው እቅድ አቅደው ሚዜ ለመሆን እነሱም ደግሞ የቀለበት ፕሮግራማቸውን ዱባይ ለማድረግ ከሚወዷቸው ሰዎች ጋር ለመገናኘት ጥሩ ጊዜ ለማሳለፍ ነው። ባጭሩ ለመዝናናት ነው የሄዱት ነው። አሁን ላይ ግን ዳኒ ከመሬት ተነስቶ እንግዲህ ረበሽከን እያሉኝ ነው፣ ሙዚቃ ጨመርክ፣ አወራ፣ እንደዚህ ጮክ፣ ተናደርክ ምናምን እያሉኝ ስለሆነ ወደ ውጭ መውጣት አለብኝ ብሎ ከሌላ ሴት ጋር ሄደ ማለት ነው። ይህንን ነገር ደግሞ እኛ ስንጠብቅ የነበረው በነገራችን ላይ ሌላ ነገር ነበር። ከጽጌ ጋር ያው ቀለበት ያደርጋሉ ምናምን ነገር ነው። እሱም የሆነች ሴት አለች ቀለበት ማድረግላት ሴት እያለ ነበረ። እኛ የጠበቅነው ጽጌ ነው። ከጽጌም ውጪ እኔ ሌላ ሴት ጋር ሄዶ ቀለበት ያደርጋል ብዬ እኔ በህይወቴ አላስብም አላለምም። ምክንያቱም ጽጌና ዳኒ ማለት ገና ትንሽዬ ልጅ ጩጬ ትንሽ ልጆች ሆነው ነው ቪዲዮ መስራት የጀመሩት። የሚተዋወቁትም ከልጅነት ጀምሮ ነውና በጣም እንደሚዋደዱ በጣም እንደሚፋቀሩ ነው የማውቀው። ግን ይሄን ነገር ይፋ አላረጉትም እስካሁን ድረስ። አንዳንድ ሰዎች በጣም ጎበዝ ናቸው። እንደውም እኔ ዳኒንና ጽጌን በደንብ የማደንቃቸውን ነገር ልንገራችሁ። ምንም ነገር ይኖራቸው አይኖራቸው ሚዲያ ላይ ሪያሊቲ ህይወታቸውን ወይም ደግሞ ግልጽ የሆነ የህይወታቸውን አኗኗራቸውን በጭራሽ ለማንም ምንም ነገር አይናገሩም። ትንፍስ አይሉም። እስኪ ስንት አመታቸው ነው? ጽጌንና ዳኒን የምትከታተሉ ሰዎች ታዝባችኋቸው ታውቃላችሁ? ስንት አመታቸው ነው? በራሳቸው ነው የሚሄዱት። ጸጥ ነው የሚሉት። በቃ የሆነ ነገር በጊዜው የሆነ ነገር ይፈጠራል፣ ያ ነገር ይጨቃጨቃሉ፣ ያ ነገር ይጠፋል እንጂ ከዛ ውጭ ትክክለኛ ዲቴል ዳኒ ምንሽ ነው ተብላ ብትጠይቅ ጽጌ መልስ አትመልስም። ሌላ መልስ ነው የምትመልሰው። እንደገና ደግሞ ዳኒን ራሱ በጠይቁት እንደዛ ብሎ ነው የሚያልፈው። የሆነ ጊዜ ካስታወሳችሁ የዲጄልን ስም ተነቅሻለሁ ብሎ መጥቶ ያ ነገር እንደ ቀልድ ሲወራ ነበር። ቲክቶክ ላይ ወጣው እያወሩ ነበር። ያኔ እኮ እንደዚህ ተፈጥሮ ነበር፣ እንደዚህ ሆነሽ ነበር አንቺ፣ እኔም እንደዚህ ሆኜ ነበር እየተባባሉ ሙድ ሲይዙ ነበርና ምን ልላችሁ ፈልጌ ነው ያ ሁሉ ነገር አልፏልና የሚጠላሉ ልጆች አይደሉም። ወይ ደግሞ በጣም የሚፈላለጉ በጣም የሚዋደዱ በጣም የሚፈቃቀሩ ልጆች እንደሆኑ ነው የማውቀውና ግን እንግዲህ ስሜታቸውን በግልጽ አይናገሩም ባጭሩ። እና አሁንም ዳኒ እና ጽጌ በጣም ከባድ ሁኔታ ውስጥ ነው ያሉት። ሌላ ሴት መጣለች። ልጅቷም ደስ የማትል ልጅ ናትና እንደውም የሆነች ልጅ የሆነ ነገር ተናግራ ማለት የሆነ ኮሜንት ጽፋ በጣም ነው የሳኩት። በእውነት ዳኒ የሚያመጣቸው ሴቶች እንትን ናቸው ብላ ተናግራለች። ስድቡን አልናገርም ግን በጣም ሳቄ መጡ ብቻዬን ማለት ነው። የእውነቴን ነው የምላችሁ። ስቄ በቃ በዛ ኮሜንት ጸጥ ነው ያልኩትኝና የሚያመጣቸው ሴቶች ደግሞ ምናምን ብላ የጻፈችው ኮሜንት ነበረና ለማንኛውም አልናገረውም። እና በአጭሩ ምልላችሁ ፈልጌ ነው ቢያንስ ማለት ነው አንተ ዳኒ የራስን ስሜት ነው እያስቀደምክ የምትገኘው ምናምን ነገር። ይሄ ደግሞ ጥሩ አይደለም። ከአብርሽ ጋር ሄድከው ከሩታ ጋር ሄድከው ከኢሳቅ ጋር ሄድከው ከጽጌ ጋር ሄድከው። በተለይ ደግሞ ከጽጌ ጋር ጥሩ ጊዜ ለማሳለፍ ፈልገን ሄድከውና ጥሩ ጊዜም እያሳለፋችሁ ነው። በድንገት ተነስተህ መቀየር የለብም አንተ ሌላ ሴት ስታገኝ እንኳን የዱባይ ሴት ማለት ነው። ይቅርብ የማይሆን ሰው ጋር ትለጠፍ። የምሬ ነው ምላችሁ። የማያሳድር ቤት አታምሽ ይባላል፣ የማታድርበት ቤት አታምሽ ይባላል። እና እዚህ ያለችውን ሴት አታስከፋት። በእርግጥ እሷን ማስከፋት ፈልጎ ምናምን ነገር አይመስለኝም። እውነት ለመናገር ዳኒ ተንኮል ካሰበ ዳኒ እግዚአብሔርን ማንም ሰው አይችለውም። የሆነ እቅድ ካቀደ ማንም ሰው ሊያስቆመው እንትን አይችልም። እና በጣም በቃ እስከ ጥግ ድረስ መሄድ የሚችል ሰው ነው። አይታችኋል ሩታን እንዴት ደም እንባ እንዳስለቀሳት ታስታውሳላችሁና እንደዛ ነው እያሰበ ያለውና ጽጌ ደግሞ ሰው ሲጠይቃት ምንሽ ነው ተብሎ ስትጠየቅ እሱ አይናገርም እኮ ግን እሷም ስትጠይቅ ጓደኛ መሾች ነን ቤስት ፍሬንዶች ነን ነው የምትለውና ያ ነገር ደግሞ ዳኒ እያናደደው ያለ ይመስለኛል። እና ሌላ ሴት ጋር ሆኜ እስኪ ያለውበትን ሁኔታ ትይ ነው እያለ የሚገኘውና ሄዳ ስታይ ደግሞ ከሴት ጋር ነችና አብረን የመጣ ነው ለምን እንደዚህ ታደርጋለህ ምናምን ብላ እሷም እየተቆጣች ነው የምትገኘው። እሱ ደግሞ ምን አገባሽ እኔ የፈለኩበት ብሄድ የፈለኩት ነገር ባደርግ ምን አገባሽ ነው እያላት የሚገኘው። ወዳ አይደለም አብረሽ እንደዛ ለምን ጩቆ አልተናገረውም? ሩታ ለምን እንደዛ ብላ አልተናገረችውም? ለምን ይሳቅ እንደዛ ብሎ አልተናገረም? ጓደኛቸው ነው። በእርግጥ ለምን ጠፋ የት ሄደ ምናምን ብለው ይጠይቃሉ። ግን እንደ ጽጌ ተናግረው ወጠው እንደዚህ እየተቆጡ እየተናደዱ እየተበሳጩ አልተናገሩም። ለምን እሷ ፍቅር ስላለባት ነው። ግን ደግሞ አሁንም እንድትነግረው ይፈልጋል። በቃ በአጭሩ ዳኒ አፈቅራለሁ የሚለውን
እንትንም እንድትነግረው ይጠብቃል። እሷ ደግሞ መናገር አልፈለገችም። ምንና ምንን ሲላት ቤስት ፍሬንድ ነን ስትለው እሱ ደግሞ ይሄ ነገር እያናደደው እየመጣ ነው። ለማንኛውም ግን ልነግራችሁ የምችለው ነገር ምንድነው፣ በስነ ስርዓት ሄዳችኋል፣ በስርዓት ተመለሱ። ጭቅጭቁ፣ ክርክሩ፣ ፕራንኩ ሁሉ ነገር ከሀገራችሁ ስትመለሱ ይደርሳል ብዬ ነው የማስበው። የምረት የእውነት ቢያንስ አብርሽ ሩታን ራሱ አሳዝኗችሁ፣ የእውነቴን ነው የምላችሁ። ከእናንተ ጋር መጠው ጓደኞቻችን ናቸው ብሎ ጥሩ ጊዜ ለማሳለፍ መጠው በዚህ ልክ እናንተ ቤቱን ሩዋንዳ ስታደርጉት ውጣ አትውጣ፣ ለምን እዛ ሄድክ፣ ለምን እዚህ ሄድክ፣ እንደዚህ ያደረክ፣ እንደዚህ እንዴ እንቅልፋቸውን በሌሊቱ እንቅልፋቸውን ራሱ አጣው። በር ተንኳክቶ ነው ያ ነገር በደሊት ይወጣ። ዳኒ ሻንጣው ጠቅልሉና ይሄ ነገር መሆኑ ለሁላችሁም አይጠቅምምና አብርሽንና ሩታንም አትረብሿቸው። ፕሮግራማቸውን በስነ ስርዓት አካሂደው እቅዳቸው መሰረት አቅደው ወደ ኢትዮጵያ በሰላም እንዲመለሱ ነው ምኞታችንና ዳኒና ጽጌ ችግር አትፍጠሩ ባካችሁ ለማለት ነው ወደው። ዳኒ ደግሞ ውጣልኝ ስትለው አልወጣም፣ እንደውም ልጅቷን ይዣ ትመጣለሁ እዚህ እያላት ነው የሚገኘው። በጣም እሷን ለማናደድ ለማብሸቅ በቃ እስከ ጥግ ድረስ ሄዳል። ነግራችኋለሁ፣ እልህ ካለበት ዳኒ እልህ ካጋባችሁት ለማንም የማይመለስ ነው። ጽጌ በነገራችን ላይ ትመቸኛለች። ኮንፊደንሷ፣ በራስ መተማመኗ፣ በቃ አለባበሷ ራሱ ይመቸኛል። እብድ ናት። በቃ እኔ አላውቅም፣ በአብርሽና በሩታ ላይ ያደረጉት ነገር ዳኒና ጽጌ በጣም የሚያስጠላ አስቀያሚ ኖር ስራ ነው። ግን ያ ሁሉ ነገር አልፎ ያ ነገር ቢኖርም ውስጤ ላይ ያደረጓቸው ነገር ቢኖርም እኔ ወዳቸዋለሁ ጽጌንም ዳኒንም እና ይህ ሁሉ ጊዜ ሁሉ አመት በጓደኝነት መጠው እዚህ መድረስ ማለት ትልቅ ነገር ነው። የሆነ ጊዜ ተጣልተው ካስታወሳችሁ ዘፋኟ ድምጻዊቱ ቬሮኒካን ያስታረቀቻቸው ከረዥም ጊዜ በኋላ እሱም ሌላ ቤት ተከራይቶ እሷም ሌላ ቤት ተከራይቶ ነበር የሚኖሩትና አሁን ደግሞ ቀለበት ያደርግላታል ብለን ስንጠብቅ ጥሩ የፍቅር ጊዜያትን አሳልፈው ይመለሳሉ ብለን ስንጠብቅ ይህን ያህል የሚያስጠላ ነገር እያስተላለፉ ነው የሚገኙትና ይቅርባችሁ፣ ተዉ። ለሁሉም ነገር ኢትዮጵያ ስትደርሱ ይደርሳል ሁሉም ነገር ብዬ ነው የማስበውና ይሳቅም በጣም ተቆጥቶ ነበር። ግን ይሳቅ ግን እንደኔ የሚመቸው ሰው አለ በነገራችን ላይ በጣም ነው ደስ የሚለኝ። በጣም ሳይለንት ነው። በጣም በቃ ዝም ያለ ሰው ነው። በጣም አስተዋይ የሆነ ጨዋ የሆነ በጣም ስርዓት ያለው ልጅ ነው። የእውነቴን ነው። አይታችሁ ታስተውላችሁ ታውቃላችሁ። በጣም ነው የገረመኝና ሩታ ራሱ በጣም ነው የደነገጠች። ሁለቱ ሲጨቃጨቁ በቃ በዛችሁት እንደጻል ልጅ እንደዚህ ሁሌ እናንተን ተው ማለት በቃ ደከመን እያለች ነበርና እውነት ነው ይሄ ነገር መሆን የለበትም። ለማንኛውም አብርሽና ሩታ በሰላም ሁላችሁም በሰላም ወደ ሀገራችሁ እንድትገቡ ትልቁ ምኞታችን ነው። ፈጣሪ ያሳካላችሁ ያሰባችሁትን በሙሉ ላለውኝ። ሌላኛው ደግሞ እንግዲህ ሩታ እርጉዝ ናት እያላችሁ የምትናገሩ ልጆችም ኮሜንት ላይ የሚጽፉ ሰዎች ማየታችሁ አይቻለሁ። በነገራችን ላይ እኔም እያልኩ ነበር፣ አልዋሻችሁም። ቲሸርቷ ሰፋ ያለ ሲሆንብኝ ፍር ስትልብኝ ብቻ ስለ እርግዝናዋ የሆነ ነገር እነግራችኋለሁ ነገ በሚሰራው ቪዲዮ። አሁን ላይ ምንም ልላችሁ አልችልም። ስለ ጽጌና ስለ ዳኒ ነው ሀሳብ አስተያየት ልሰጥ የመጣሁትና ቢያንስ ለራሳችሁ ዳኒ ደግሞ አያገባችሁም ነው እያልክ የምትገኘው። አብራችሁ ስትሄዱ እኮ ተመካክራችሁን አይደል? ፕሮሰሱ እንዴት ነው ተባብላችሁ አብሮታችሁ ወጣችሁ ወረዳችሁን አይደል? ይህን ፕሮሰስ አሳክታችሁ ሄዳችሁት ዛሬ ላይ ሰው ስታገኝ ነገ እኮ ከዚች ልጅ ጋር ትኖርም እርግጠኛ ነኝ። ኢትዮጵያ ተከትላ አትመጣም። አሁን ለማሽቃበጥ ጽጌን ለማናደድ ከስር ለማለት ነው እንጂ ኢትዮጵያ አብራ አትሄድም። እና አብራህ የምትሄደው አብራህ ያለችው አብራ በብዙ ጊዜ በብዙ ጊዜያቶች ወይም ደግሞ ብዙ ጊዜያቶችን አብራ ያሳለፈች ጽጌ ናት። የእውነት ለመናገርና ማንንም ከጽጌ ጋር ጽጌን ከማንም ሰው ጋር ማወዳደር የለብም። ከወፈሩ ሰው አይፈሩ አሉ። ምን አይነት ነገር ነው? ጽጌማ ከማንም ጋር አትነጻጸርም። እና እንደዚህ እንድትላላጥባት አንፈልግም። በእርግጥ ተንኮል ክፋት አስባ አይደለም፣ አይኖ እንደምትወደት ታውቃለህ። ግን ይህን ፍቅር ደግሞ አውጥታ ገልጻ እንድትነግር ነው እየጠበክ ያለው። ግን እንደዚህ ስትል ደግሞ የሆነ ሰዓት ላይ አፈፍ አድርገው እንዳይወስዱበት ትልቅ ስጋት አለብኝ። አባቴ እሷ ትንገረኝ፣ እሷ ትናገር፣ እሱ ያውጣው፣ እሱ ታውጣው፣ እንደዚህ ፍቅራችን እሱ ግለጽ፣ እኔ ግለጽ እየተባባላችሁ በኋላ ላይ ሁለታችሁም ወና እንዳትሆኑ በመሀል ቤት ባዶ ሜዳ ላይ እንዳትቀር ዳኒ ትልቅ ስጋት አለብኝ። ለማንኛውም ግን ጽጌ ላይ እንደዚህ ላይ መጮ መናደድ መበሳጨት የለብም። የእውነት ለሴት ልጅ ክብር ይኖር እንጂ ዳኒ ያስጠላል እኮ። መናገር ያለብን ነገር ልትናገር ትችላለ፣ ፕራንክም ልትሰራ ትችላለ ምናምን፣ ነገር ግን በመጠን ሲሆን ደስ ይላል። የእውነት ነገ አእምሯ ላይ ተቀምጦ የማይጠፋ ቃል መናገር የለብን ብዬ ነው ማስበው። ብቻ ግን አብራችሁ ስለነበራችሁ ከልብ አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። የክርስትና እምነት ተከታዮች ደግሞ ነገ ትንሣኤ በዓል ነው። እንኳን አደረሳችሁ። መልካም በዓል እንዲሆንላችሁ ከወዲሁ እመኛለሁ። አመሰግናችኋለሁ ከልብ ስለምትከታተሉኝ። ብዙ ሰዎች በኮሜንት እየገባችሁ እንትና እኮ ቪዲዮ ለቃል በእንትና ለምን አልሰራሽም በእንትና ለምን አልሰራሽም ብላችሁ ታስታውሱኛላችሁና እንደ እውነቱ ለመናገር እኔ በጣም በሁሉም ሰው ብሰራ እንዳልኳችሁ እችል ነበረ። ግን ደግሞ ኔትወርክ ነው አስቸጋሪ የሆነብኝና እህቶቼ ተረዱኝ እና ተረድታችሁኝም አንዴ ጠፍታ አንዴ መጣ ብላችሁ ሳትሰላችሁኝ
ሁሌም መጣችሁ ስለምትጠይቁኝ መጣችሁ ኮሜንት ስለምትሰጡኝ ከልብ ነው ማመሰግናችሁ። ከተቀመጥኩበት እንደዚህ ብድግ ብዬ ባላችሁበት ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ።